ስፖርትና ቱሪዝም እጅግ በፍጥነት እያደጉ የሚገኙ እርስ በርስ የተሳሰሩ ዘርፎች ናቸው። የስፖርት ቱሪዝም በጉዞ ኢንዱስትሪ ውስጥ በፍጥነት እያደጉ ከሚገኙ ዘርፎችም ተጠቃሹ ነው። ቱሪዝም ስንል አንዱ የሀገር ገጽታ መገንባት ነው። ሌላኛው ደግሞ ቱሪዝም ስንል ደግሞ ለሀገሪቱ የሆነ ከፍተኛ ኢኮኖሚ ምንጭ ኢኮኖሚ ማመንጨት ነው። ሌላው ደግሞ ትውልድ መቅረጽ ነው። በሀገሪቱ ላይ ያለው እየተመዘገበ ያለው ለኢኮኖሚ እድገት ቱሪዝምም ስፖርትም ከፍተኛ አስተዋጽኦ እያደረጉ ነው ያለው። ስፖርትና ቱሪዝም ከዚህ ከኮንፈረንስ ቱሪዝሙ ቀጥሎ የተቀመጠ ነውና በፊት እንደውም እንደ ኮንሰርቱ እንደ ቱሪዝም ነበረ። አሁን በቃ መላው ዓለም ላይ እየተሰራበት ያለ ይሄ ነው ስፖርት ነው። ስፖርታዊ ሁነቶችን በማዘጋጀት ሀገርን የማስተዋወቅ ስራ በዚህም አማራጭ የቱሪዝም ምንጭ ማድረግ የቻሉ ሀገራት በርካታ ናቸው። ኢትዮጵያም በአትሌቲክሱ ዘርፍ የበርካታ ዓለም አቀፍ ውድድሮች ክብረ ወሰን ባለቤት የሆኑ አትሌቶች መፍለቂያ ናት። መሰል ስፖርታዊ ሁነቶች በሀገር ውስጥ በማዘጋጀት ደግሞ አማራጭ የቱሪዝም ምንጭ ለማድረግ በመስራት ላይ ትገኛለች። በዚህ ረገድ ታላቁ ሩጫ በኢትዮጵያ በልዩነት ይጠቀሳል። ለኔ ተወዳዳሪ ብቻ ሳይሆን ሪፕሬዘንታቲቭ የ130 ሚሊዮን ህዝብ እዚህ ይወጣል። ዛሬ ስፖርት በራሱ አንዱ የእንትን የእድገት የምን ያጠቃላይ ህዝቡ ጤንነትን የመጠበቅ በጣም በርካታ የጎንዮሽ በለው የቀጥታ በለው የተዘዋዋሪ በለው ጥቅም ያለው ነው። ላለፉት ለ25 ዓመታት ተከታታይ ዓመታት ታላቁ ሩጫ በመካሄዱ በኢትዮጵያ ውስጥ በርካታ አትሌቶች እንዲፈልቁ መነሻ ሆነዋል። ከሀገር ውጭ የመጡ በርካታ የውጭ ዜጎች አሉ። ስለዚህ ለቱሪዝሙ ለስፖርት እድገቱም ከፍተኛ አስተዋጽኦ አድርጓል ማለት ነው። ስፖርት ለቱሪዝም ዘርፉ መነቃቃት ከፍ ያለ ሚና እንደሚጫወት ይነሳል። በዚህ ረገድ ታላቁ ሩጫ በኢትዮጵያ ሀገሪቱ ያላትን እምቅ የቱሪዝም ሀብት ለማስተዋወቅና የስፖርት ቱሪዝምን በማስፋት ረገድ ሚናው ከፍ ያለ ሆኖ የሚነሳ ነው። ከውድድርም በላይ የሆነና ማህበራዊ ትስስርም የሚንጸባረቅበት ነው። ሺዎችን ያገናኘ ነው። ባህላቸውን፣ እሴታቸውን ብዙዎች ያስተዋወቁበት መድረክ ነው። በተለያየ መልኩ ማንነታቸውን ያንጸባረቁበት ማህበራዊ ትስስራችንንም በእጅጉ ሲያጠናክር የቆየ በርካታ ደግሞ አዳዲስ አትሌቶችንም ማፍራት ያስቻለ ትልቅ እውነት ነው። አሁን ደግሞ ፌስቲቫልም ሆኗል። በየዓመቱ ከተማችንን ሲያደምቅ ቆይቷል። አሁን ላይ መንግስት ለቱሪዝም ልማት በሰጠው ትኩረት ዘርፉ የሀገር ከፍተኛ ኢኮኖሚ ምንጭ መሆን ችሏል። ቱሪዝም ለኢትዮጵያ በሚሊዮን ሳይሆን በቢሊዮን ገቢ እያስገባ ነው ያለው። ለዚህ ደግሞ ትልቅ አስተዋጽኦ ያደረገው እንደሚታወቀው በሀገራችን ላይ 5 ከተለዩ ኢኮኖሚ ያመነጫሉ ተብሎ ለሀገር ለውጥ ያመጣሉ ተብሎ ተለይቶ ከወጡ ሴክተሮች አንዱ ቱሪዝም ነው። በዚህ ረገድ መንግስት ከፍተኛ ትኩረት ሰጥቶ በአንድ በኩል ያሉ ቅርሶችን በመጠገን መዳረሻ ልማቶችን በማልማት ለቱሪዝሙ በጣም ምቹ ሁኔታ ተፈጥሯል። የሀገርን ምስል በመገንባት ደግሞም ኢኮኖሚያዊ ተጠቃሚነቷ እንዲያድግ የመሰል ስፖርታዊ ሁነቶች መስፋፋት ፋይዳቸው ከፍ ያለ ነው። ሌላ እንደነ መቀሌ፣ ባህር ዳር፣ አዋሳ፣ አዳማ፣ አርባ ምንጭ፣ ሶዶ በጣም በመላው ሀገሪቷ ብታዘጋጃቸው ህዝቡን ጤንነት ጠብቀክ ከተማውን አስተዋውቀክ ሞር ሰዎችን ወደዛ ስበክ ለዛ ለአንድ ዓላማ ነው እና በጣም ብዙ ነው ጥቅሙ። በተለያዩ የኢትዮጵያ ክልሎች በተለያዩ ከተሞች ላይ በሚያዘጋጃቸው ውድድሮች የሀገራችንን መስህቦች፣ የቱሪስት መዳረሻዎች፣ ባህላችንን፣ እሴታችንን በተለይም ደግሞ የህዝባችንን እንግዳ ተቀባይነት ለዓለም ማስተዋወቅም ያስቻለ ነው። በዚህ ደግሞ ለቱሪዝም ዘርፋችንም ቀላል የማይባል አስተዋጽኦ ሲያበረክት ቆይቷል። ቱሪዝም የሀገርን ገጽታ በመገንባት ረገድ አይተኬ ሚና አለው። መሰል ሁነቶች ደግሞ ሀገር ያሏትን ጸጋዎች በአግባቡ ለማስተዋወቅ እድል ይፈጥራሉ።